የት ነው ልጆች? እየሰራችሁ ነው? ጥሩታላችሁ በደንብ ተስተካከለ። ጋሼ ምንድነው ይሄን ሰሞን ግን አረፋፍዶ የሚነሱት? ሚስቶት የለች ምንድነው ጋሼ? ይነገረን እስኪ ሚስጥሩ። ሳሪዬ ጨረሳችሁ? በደንብ ትጣበቀልህ። በቃ እያዩት አረም ጋሼ ያን ያዘን በደንብ አውቀው እየናጡት ነው እንዴ? አልተጣበቀም የሚሉት መጀመሪያውን መች በደንብ አስያዝከውና ምን አውቄ ምለታው ተጣበቀም እንዴ? ተጣበቀ ዝም በል። ያው አየይሹ አልነበር እንዴ? ጋሼ እየነበርኩት አልነበር እንዴ? መች በደንብ ያዘና ይዟል የምትለው ወባ ያዘና ያውን ተያይዞ ሌላ የትም እንዴ? ይኸው ክንፏን የተመታ ዶሮ መስሎ ተንጠልጥሎ እያየው ከኔ አይደለም አጭግሩ ጋር ለምንድን ነው የሚሰድቡኝ? ዝም ብለው እንዴ? በቃ ፌክ ነው ማጣበቂያ ፌክ ነው። እሱማ እናንተ ሰው የሚላችሁን አሰው እንጂ እኮ እኔ መጀመሪያ ተናግሬያለሁ። መፈክር በሙቅ ብለን ባርጎ ሲለጠፍ ነው ሐሳቡን የሚሰራው። እናንተ ዝም ብሎ በምናምንም ያላችሁ ነው ሐሳባችሁ ማለት ነው። አረዳ ቆይ ጋሼ ድሮ እናንተ ሰልፍ ትወጡ ነበር እንዴ? በደንብ አድርገን ያውም እንዴት ያለ የሀገር ፍቅር ስሜት ያለው ሰልፍ መሰለሽ። እንዲህ ያለ ነው ያለምንም ደም እንከን አይውደም ቀና መንፈስ ኢትዮጵያ ትግባ ያለ ነበር። ስንትና ስንት ሰልፍ አሳልፈናል መሰለሽ ሳሪዬ። ኦ ዋው በጣም ይገርማል። እና ያን ላሰልፍ ወጣችሁ ነው እኛም ከሰልፍ ያልተረፍነው። አይ እናንተ ሰልፍ ሌላ የኛ ሰልፍ ሌላ። ይሻላል ሰው እንዴት አይሽ ጋሽ ይሻላል። ውብ ነው እንዴ ይተሙጨጭሩ ምን ሳሪዬ እንግሊዘኛው ነው አዞኑብታል። የእነሱ ጽሑፍ እኮ በጣም አይገባም። ባንዛ ማለቴ አብስትራክት ሆኖበት ወይ ምን ሆነበት? ወይኔ ጉዴ! ይሄ እዚህ ላይ የተጻፈው እንግሊዘኛ ጽሑፍ የሌላ አወጫበሩት ወይ ማለት ነው። ጋሼ ልቤን ጠቡኝ እኮ በደሉ። አቤት ጋሼ ሰማኛለህ? እባክህ አንድ ጊዜ እንደው ትንሽ ነገር ቅርታ አድርግልኝና ላስቸግርህ እባክህ። ፍቅረኛ ታለችህ? በፍቅረኛ ምንድን ነው ጋሼ? ዝም በለኝ፣ አታስረዳኝ። አንተ የምታስረዳኝ ነገር በሙሉ አይገባኝም። ለወደፊቱም ቢሆን ይህን ለማስረዳት እንዳትሞክር። አላስረዶትም ጋሼ። ወሽኝ ልሽ እሱ ሳሪዬ፣ ለምንድን ነው በእንግሊዝ አፍ መጻፉ ያስፈለገው? በዓለም አቀፍ ደረጃ ድምጻችን ማሰማት ስለፈለግን እኮ ነው። ኢንተርናሽናል በሀገር አቀፉ መጀመሪያ ተሳካላችሁና ነው ሳሪዬ። እውነት ነው ጋሼ፣ በጣም አመሰግናለሁ። እንማረም ሳሪዬ። እንጂናችና እንደው ስማ አንተ ለመሆነ ግን ሰው ተመሳደር እንደዚህ ወንጀል ቁጭ ብለው ኮኮተ ማለት መቼ ነው? አንተ ውጭ ወጥተህ እንደው እንደ ሰው እንደ ወንዶቹ ድምፅህን የምታሰማው መቼ ነው? እኔ ምን አገባኝ ጋሼ? ነገሩ አንተ ዳው ምን አለብህ? የቤት ኪራይ ብር አምጣ ሲባል ራሴን ታላለኩኝ ታልገደልኩኝ የአይጥ መርዝ ጥቼ ታሞቱ እያልክ እኔን እዚሁ አትከን አልበኝ። እኔን እዚሁ አሳካር እንጂ በነገር ምን አለብህ? ጎበዝ አለ እንዲ አንተ እሱ አይደብሮትም? ሽን የሚባል ነገር የለም። ራሱትን እንደ አራስ አጥሚት አብሲት ምናምን እያሉ ሲሰጡ አይደብራሽ? ወልዋላው ቢሆን አንተ ምን አባክነት እንዴት ነው የምትናገረው? እኔ ለኮ ነው የሚደብረው ጋሼ። በእንኩል የተረኩ የተወለደ እኮ ዶሮ መሰሉ እኮ ይሄንን እየጠጡ እኮ ይሄን አብረቀረቡ ጋሼ። አንቀረጣም የዚህን ጥቅም ታውቃለህ? መጀመሪያ ስራ ይሄ ዙር በጎኔን ጠቅጥቄ አርማታ ይባላል። ዋዛ እንዳይመስልህ እንዳንተ ዝም ብሎ ሂድ በባዶ አንጀት ቅጠል እየበሉ የጤና ዳም ጭራሮ ማከል መሰለህ እንዴ? ይሄ ዋና ሰውነት ነው፣ ጥንካሬ ጉልበት ነው። ኧረ ተውት፣ እኔ እንደዛ ነገር አይመቸኝም ጋሼ። እንዲህ እንዳንተ በባዶ አንጀት ቅጠል እየበሉ የጤና ዳም ጭራሮ ማከል አለ። ይኸው አንተ ምን ትመስል የዝናብ ህይወት ታቋርጥ ነው የምትመስለው አንተ አመዲያ ድንጋይ ተቃበዝ ማነው? ኧረ እባክህ ከበሮ አረኮት ምንድን ነው? ኧረ እባክህ ማነው? ተዚህ ተነስ ቆይ ደግሞ እስኪ ቆይ ከሆነ ምን ተቆይ ታላቅ ሰው ቦጃ ደግሞ ይላውጦላል። እባክህ እንደዚህ አይነት አለባበስ ቫንዴንስን ለብሶ ነው ያዩት። ያበደ ነው ረቀቅ ያለ አለባበስ አካሽ ምን ነው ወጂዬ? ምንድን ነው? ሰላም አይደል? ኧረ ሰላም ነው። አድማ ነበር
نشكف عوش كلن بطل كنا بطاطني مطاط دقنا واسطي كاش يسرع عنكش كشونا የጠዋት ሳይሰኝ እኮ ከሰዓት ሌላ አድማ አለ ያሉ ገና እኮ ነው። ከሰዓት በቃ በባዶ ወድጄ መስሎት ነጋሽ ጠዋት ማን እንዳደመው ነበር? ዩኒቨርሲቲ ተማሪዎች ምን ነበር ጥያቄያቸው? ወጥ እንዴት ወጥ ነው? ቄቄር በሚሉት አሬ ዱላሱስ እንደውም ታዲያ በሰላም ወጡ መቀየር ይቀላል ወይስ እነሱን በዱላ ቀጥቅጦ ሐሳባቸውን ማስቀየር? አንተ ሰው ተመሬት ተነስተው ወጥ ይቀየርልኝ ብለህ ተፈራሰሳለህ እንዴ? እንዴት ነው? አረ ጋሺ በፈጠሩት እንዴት ነው የሚያስቡት? ጋሺ ዩኒቨርሲቲ ተማሪ ነው ቦጃ በእንክብካቤ አትያዘ ማን ይያዝ ነው? ነገ እኮ ጠቃሚ የሀገር ምሁር የሚወጣው እኮ ከዩኒቨርሲቲ ነው አይደል ጋሺ? ስለ ምግቡ ያስብ፣ ስለ መኝታው ያስብ ወይስ ስለ ትምህርቱ ይጨነቅ? አሁን እኮ ተማሪው ራሱ እኮ ዩኒቨርሲቲ መግባት ሞራሉ ጠፋ። እናንተን እያየ ሞራሉ ባይጠፋ ነበር የሚገርመኝ። ምን ለማለት ፈልጎ ነው ጋሽ? አገባኝ ስማ እድሜ ልክህን እንደዚህ እየለፈለፍክ ልትኖር ነው ማለት ነው? ኧረ በእናትህ ምንድን ነው አንገቴን መዘዝከው እኮ እንዴ? ተሰማኝንም እናገራለሁ። ያሰበው ሁሉ የሚናገር ጤነኛ አይደለም። አረ እየተግባባን ጋሼ። እኔ እኮ ያሰብኩትን ልናገር እኮ አላልኩም፣ ግን የተሰማኝን እናገራለሁ። ስማ አንተ የተሰማህን ነገር ተናገር ካልተናገር ምን የምታመጣው ለውጥ አለ? ይሄ እኮ ነው ችግራችሁ። እኛ ብቻ በቃ የተሻልነን ብላችሁ ታስባላችሁ። ምን አለ መናናቁን ትተን እንደማመጥ። አንተ እንኳን ሰው ልታግባባ ቀርቶ ራስስ በቁጡ መች ገባህና። ስለዚህ እባክህን ዝም በል አትናገር፣ ዝም በል ነው የምልህ። ኧረ እሺ ጋሼ እኔ ለክፍሌ ልግባ፣ አረፍ ልባ። ተማሪዎቹ ሰውነቴን አድቅቀው ገብቻ ግባ። እሺ በዛ ሌላ ሰልፍ በዛ ሰውነቴን ከማላቀቄ ብቁ ጉልበት እንዲኖረኝ ተዳክሞ በኋላ ስራህን ለመስራት እንዳትቸገር ግባና ተኛ። ሰላም ነው። እንዴት ነኝ? አንቺ የኔ ስፔሻል ፍርፍር እንዴት አባቱን ያማረብሽ እባክሽ። ጋሼ እንዴት ነኝ? የምህር ነው የሚመስልሽ? የለም እንዴ ያዝመራ ለእኛ ባልሆነ እንደ ለበስከው ለእናንተ ነርስ ኮሬክሽን ሲስተር ሳራ ስራ ቢገባ ለአንተም ጤና ጭምር ነበር የምጻችን የምናሰማው። አውቃለሁ። ሲስተር ሳራ እኔ የምለው እናንተ የተማራችሁ ፊደል የቆጠራችሁ አይደለም? በሚገባ ባልጠፋ የሀሳብ መግለጫ መንገድ ግር ብሎ አስፋልት ላይ፣ ጎዳና ላይ፣ አደባባይ ላይ የተለያየ መንገድ ሊገባ ለጠፉ መብቴ ነው አብሮ እያሉ መንገድ ላይ መጮህ ምን የሚሉ ጅልነትና ቂላቂልነት ለእኛ ስራ ለመሆን ካልሆነ በስተቀር ስሚ፣ ስራ ላይ ቀልድ እንደማላውቅ ታውቂያለሽ፣ ታውቃላችሁ። ጊዜው እኮ ነው ውጫ በቃ ሆና ወጣ በዚህ ከዛም ከዚህም ሰብሰብ ጠርቀም ምናምን ብለው ካልቶክ የሚሰማ የለም። ስማ ከዚህ በኋላ ይሄ በጨዋታ መሀል ጣልቃ እየገባ ጨዋታ የምታቋርጡ ነገር ካላቁም ግልጽ በግልጽ ክፍትፍት ባለ መንገድ እኔ ጋር ከፍተኛ የሆነ ጸብ ውስጥ ነው የምትገባው። ኧረ በእናትህ ኧረ ቀጫኝ ምንድን ነው ክሽፍ? አዎ እኔን ክሽፍ ብታውቀው በምህንድስና 3.8 ያለኝ ኮከብ ተመራቂ ነው። እኔ ክሽፍ ልባል አይገባም። አንተ እንዴት ነው የምትናገረው? ያንተ እንደው በምላስህም በዱላም ነው እንዴ እንደው ሰው የምትማታው? እንዴ አንዱ ምረት እንጂ ምን የማይረባ ውትፍትፍ ቦጀቦጅ ነው እናንተ ይሄ እንደው ውትፍትፍ
ነሽ ባሽ አይት ምን የሱን ከቆጫጫ ያበሻ መድኃኒት ነው ቡካንቾ ነጥኝኮ ኪታሮ በቃ ቆራጣጣ አይ ወጃ በዛው አንተ ድሮም ሰው ስለምትፈራ ነው እንጂ አፋፉን የምትለው ምንም የሚያስከፋ ነገር አልተናገረም። ትንሽ እንኳን አያሳዝንህም? በቃ ይቅርታ እናንተ ደግሞ አትጨበሩ። አይ በጣም ያበዛው እዛ ዝም ብለህ የሰው እንባና ደም እያሰከረህ እየመጣህ እዚህ ቤት ውስጥ እየጮህ ታስደነብረናለህ እንዴ? እንደ ብራቅ እየጮህ ቀልባችንን አትገፋው። እኔም እሺ እኮ ነው ያልኩህ። በቃ ጋሼ እኔ ልሂድ እና ዶክተር ይስተኩኛል። ይኸውልሽ ሲስተር መቼም ያው ሰልፍ ለመውጣት ወስነሻል። ማድረግ አለብሽ መሰለሽ ከኋላ ከፊት እንዳትሆኝ መሀል ላይ ሴንተር ላይ ያ አንቺ እኮ ብዙ አትፈጅ ለምን መስለሻል? እርምጃ ለመውሰድ ግዳጅ ቢሰጠን እንኳን ለመጥቀም ከኋላ ያለውና ከፊት ያለው ነው። መሀል ላይ ያለው ብዙም አይጎዳም። በጣም አመሰግናለሁ። ሰፍለፍ ያደርገዋል። ጥሩ እውነት ያሹ መንገድ በጣም የምደግፈዋለሁ። በእጅ ቆምሽበት አላማ ጥግ ድረስ ሂጂ። ግን ሌላ አማራጭ ብትፈልጊ ይሻላል። ግን ለዛሬ ይሄ ይሻላል። እውነትሽን ነው። ያ ሰፍለፍ ያደርገዋል። ኦኬ ይቅናሽ ይቅና ወይ ግባና ተኛ ደግሞሃል። እውነተኛ የሰመመን እንቅልፍ ይውሰድብኝ። ጅብ ዋጃ ቆይ ጋሼ እባክህ ቻይ ዋጣ እንዴ ልቻለው ቀድሞውኑ መጀመሪያ ማወቅ ነው ይሄ እንደሚመጣ ሳርዬ። ሰላማዊ ሰልፍ እኮ ነው። ሰላማዊ ወይ ሰላማዊ ስሙ እኮ ነው ሰላማዊ። ስምን መልአክ ያወጣዋል እዛ ይሰራል አይምሰልሽ። ቆይ ጋሼ እያረፍን አሁን እኮ ችግር ያመጣው ይሄ ኢንተርኔት የተባለ ነገር እሱ ከነጭራሹ መስቀል ጥርቅ ነው ማለት አለቅ። አንተ ደግሞ ኢንተርኔት እንዴት ብሎ ነው ሰው የሚደበድበው? ወይ ጋሼ እሱ ሰው አይደለ ሰው የሚደበድበው ጋሼ። ከላባ ሰው አለመሆኑንም እኔም አውቃለሁ እኮ ማለቴ ይሄ ምን ነው በኮምፒውተርና በስልኩ በሞባይል ቢጎረጎሩ አይደለም እሱ እንዴት ብሎ ነው ሰው ላይ ችግር የሚፈጥረው ማለት ነው። ጋሼ በድሉ ለማለት የፈለገው ያው ሰላማዊ ሰልፍና አድማ እንዲነሳው በሱ ነው ለማለት። በድሉ ግን ስትገርም እንዴት ሳትሞት በቆም እንደዛ አይነት ነገር ልትናገር ቻል? በጌታስ እውነት በድያለሁ ይቅር በለኝ እንዲል ነው ይሄ ንግግር ያስደረገኝ። በእውነት ጋሼ ልክ ነው በድሉ እንዳለው አጠቃላይ ያለው ድረገጽ ዳታውን ዝቅት አድርጎ ከዛ በኋላ ጸብ የለ ስድብ የለ ያዢ አትያዢ ነትርክ ምናምን የሚባል ነገር የለም። ብላ ብሎ ማፖስት የለ ፖስት የለ ምን የለ ዳታውን ጠቀም አፈን አለቀ። እኔ ኢንተርኔት ይዘጋ ያልኩትኝ ሰልፍና አድማ ምናምን በሱ ስለሚጀምር አይደል? ምን አልከው? እና ለምንድን ነው ያልከው? እንዴ አንተ ትጠይቃለህ እንዴ? ማለት እንደዚህ እኮ ሲያውቁ የምትጠይቀው መስል አንተና መለፈዳድን አቁምና እየጠየኩ መልስልኝ። አይ የምትል ከሆነ ብትስ አረቄ ብትንትን ነው ጥጭ ነው ከሳራ ቀጥለ ሰልፍ ማስይዝ። ለማንኛውም ጥሩ ጥያቄ ነው የጠየቀው። ሰዎች ኢንተርኔት የተባለ መረጃ መጠቀም ከዓለም ጋር እኩል መራመድና እውቀትና መረጃዎች መስጠት ምን ይጀምሩ እዛ ላይ
ታዲያ ይሄ ምን ክፋት አለው? ሎጋሽ ክፋቱ እውቀትን መገበያየቱ አሊያም ደግሞ ካደጉት ሀገራት ጋር ራስን ማመዛዘኑ አለ። ታዲያ ምንድን ነው? ተናገራ። ሰዎች አቅማቸውን ከመዘኑና እንዲሁ እውቀታቸውን ካሰፉ በኋላ እንዲህ ቢሆን እንዲህ ቢደረግ ብለው በድፍረት መናገር ጀመሩ። ከሁሉ ደግሞ የኢንተርኔት ክፋቱ ዓለምን አንድ አድርጎ ማሳየት። በኢንተርኔት መረብ ውስጥ ዓለም ጠፍጣፋናት። በዚህ ምክንያት ብዙ ሰዎች አፍሪካ ውስጥ መሆናቸውን ረስተው ያለምንም ችግር ሀሳባቸውን ለመግለጽ በሰላማዊ ሰልፍ ወጡ። ሲወጡ ተቀጠቀጡ። እውነት ነው፣ በትክክል ተናግረዋል። አንቺ ደግሞ ሳቁ ቀርቶብሽ መምሽን በደንብ አስታሚ። አንቺ እኮ የታክሲ ሰልፍ ነው እንጂ ሰላማዊ ሰልፍ አይሆንሽም ብዬ ተናግሬ ነበር እኮ ቤት። ምን እሺ ጋሽ፣ እሺ ቀስ ጋሽ አላረፍ ያለች ጣት ምን ታረጋለች ነው የሚባለው? ጃባክ አንተ ፈርተህና ተጠይፈህ የተውከውን ቃል እኔ ልንገርህ። ሲሽ እኔ አቦኔ ፈርቼ በተፈጥሮ ይፈርቻላል ጠፍቶብኝ ነው እንጂ ማለት ነው። እንደውም አላረፍ ያለች ጣት አይን እንደዚህ ጎርጉራ ታወጣለች ነው። ኧረ እንደሱ አይደለም እባክህ። ታዲያ እንዴት ነው? ጃባክ ወናፍ ምናፍ አንተ ሰውየው ግድልኝ ወደዛ። ምን በልልኝ? ወደዛ እንዲያው ግድልኝ ማለት ነው። ጋሽ በእናቱስ እንደው በሚወዱት ልጆቹ ይሁን ቦታ አንድ ነገር ለምኖት ልጅና ፈጣሪ ምን አመጣው? እባክዎትን ከዚህ በኋላ እርሶ የሚያወሩት ነገር ስለማይገባኝ ወደፊትም አያስረዱኝ ወደ ኋላም አያስረዱኝ። በቃ አይገሩኝ። እርሶ ጠንቀቅ ብለሃል ማለት ነው። እንግዲህማ ታንተ ጋር ማውራት ብላሽ ነው። ደግሞ እንድታውቀው ለዚህ ሁሉ ችግር የዳረካት ይሄ አንተ የሰራው መፈክር። ይሄ ደግሞ አየውን ፈርቶ ምናምን የሚባለውን ተረት አስታውሰኝ። በቃ እኔ ገብቶኛል። አያችሁ ግን እሺ አእምሯ ተነክቷል። በሩላ በቃ እንደዚህ አሸረለ አናቷን ነው የመታው። አናቷን አይደለም የተመታችው። እሱ መጀመሪያ አስወጡት። ይሄ ጨካኝ ነው። እኔ ጨካኝ? ሳራ ጋሽ እኔ እኮ ባልደረቦቼ ፊት ምንም አላደረጋትም እንዳይባል እንዳራቴ ጀበጀበት አድርጌ እኮ ሰውነቷ አልችል ስላለ እኮ ነው ሰብረበረ ቅጭቅጭ አለችው። አራቴ ብቻ ነው ጀበጥ ያደረጓት ብለህ እንደው ስትናገር አታፍርም? ጨካኝ ነው ጨካኝ። በግብረ አበሮች አስቀጥቅጦኛል። የቤንዚን አመት የምን ዘመድ አርቶኛ አንተ ክፍት ተወኝ፣ ልቀቀኝ፣ አትጣወቀኝ። እውነት ነው ቦጃ? ጋሼ እኔ እኮ የህግ ጠበቃ አስከባሪ ቦጃ ሰጥ አድርጋችሁ እንዴት እንደዚህ ያስቡኛል? ለእርሶም ቢሆን ለሳራ እንዲሁም ደግሞ ለዚህ ለማይረባ ከንቱም እኮ ህይወት እጨነቃለሁ። አንተ ነህ እንዲህ ያስደረካት? ብዙ የኔ ባልደረቦች አባሎች ከበዋት ነበረ። ከአካባቢው ዞር ሲሉ የአገር ውስጥ ፓስታ ይመስል ጠቅልላ ብላ ተኝታለች እና ሰብአዊነት ተሰማኝ። እንደ ፎጣ ጠቅልዬ ለብሻት ይዣት መጣ። ውሸቱን ነው ጋሼ። ያንተ ሲለብስ ሌላ ሰው ነው የሚሆነው፣ ሌላ ሰው። ኧረ ስም ማጥፋት ቦጃ። ወይኔ ጋሼ ቆይ ምንድነው? ነገ ለምን አንድታሽ ምንድነው የምትቀውጪው? ኧረ በእናትሽ በቃ አትቀውጪው። በቃ እቺኛዋን ያልሽ ሳብ አድርጊባት ትዘነዝሻለሽ፣ ሞም ይቀንስልሻል። ጋሼ ተጣጣ ፍላጎትሽ ተሆነ እኔ ቅምቅም ፈቃድ አያስፈልገውም። ሳቢበት። ኧረ ይቅርባት እባካችሁ። ከዛ በኋላ You drink this? አይገርምም? እሺ ጋሼ ቆይ በቃሽ። ወይ በጣም ነው የምትስቢው አንቺ፣ በጣም ትስቢያለሽ። እባክሽ ለግብጧ አረቄ እንደዚህ ትንገበገባለህ? ሳርዬ እንደዚህ ሆና እንዴት ነው ማለንገበገቡ?
እኔ ምርቃኔን ሳልሰብር ታዲያ ሳርዬ እንዲህ ተሰባብራ እያያት አንተ ስለ ሰበራ ታወራለህ? ወገብክን ይስበረውና ምን ነው አንተ ባረገው? አይናገሩኝ እርሱ እንዲህ ሊናገሩኝ አይችሉም ጋሽ። እንዲህ ቆይ ለምንድን ነው እንደዚህ የሚናገሩኝ እርሱ? እንከባበር። ቁጥር 1 ነባከልከተ 2 3 4 5 6 7 ምንድን ነው? ምን ለማለት ፈልገህ? እኔ ያልኩት ማለት ነው ግማሹን እንደ ልጅ ሌላው ደግሞ እንደ እንጀራ አባት ልጅ ምናምን ምን አያስፈልግም። ስማ አንተ የእንጀራ እናትም እኮ ማድረግ ነው። ለአንተ መነባክ ሲሰጥ ነው። ከላባ መድረሻ ቢስ አንድ የማይናገሩኝ እንደዚህ አይናገሩኝም ጋሽ። እንደዛ ከሆነ ማለት ነው እኔም እንደማናቸውም ተከራዮች የተከራይ መብቴ እንዲጠበቅልኝ እፈልገዋለሁ። ማንም ሰው ከአሁን በኋላ ማለት ነው ከመሬት ተነስቶ እንዲያንቋሽሸኝ በፍጹም አልፈቅድም። አለበዛ ገና ማለት ነው በራሴ መንገድ እንዴት አድርጌ መብቴን እንደማስከበር ምንም ሰጋ ምናምን የለምና ሰጋ ማንን ነው የምታስከብር? ራሴን አስከብራለሁ። በገዛ ቤት ልትደበድበኝ ነበር? በገዛ ቤት ስማ፣ ያው አንተ ይኸውልህ በጥልቆ ጆሮህን ነቅዬ ነው ማበረክትልህ። እኔ ደግሞ ማለት ነው እንደዚህ ስቤ እዚህ ውስጥ ከቼ እቀጮታል። ስማ እኔ ነው መቀጫዋል የሰውዬ በእጀ ሰበብ እንዳይሆን አስወጣልኝ። በቃ 9 ትንሽ አድርጌ ነው መበጣጣ ኋላ ነገር ያለው እሱ እኮ ሰክሯል። አሁን ጭንቅላቱ አይሰራም። ወይዘሮ ሳራ እርሶም ማለት ነው እንደዚህ ወደ ላይ ወርውሮት ማለት ነው ቀሚሶት ኩፍ ብሎ እንደ ፓራሹት አምዘገዝግሻለሁ። ሎጃ ይህንን ሰው አስወጣልኝ። ሰው በገዛ ቤቴ እስቲ ደበደበኝ ቁጭ እያለ ምንም አያመጡም እርሱ። ካልሆነ ነገሩ የጀግራና ይበራ የተለዋቀው አቀጣጥሎታል። አለበኛ ከውርደኝና ያፈሳፍሳቸው ያስጨርሳቸው እና የገንዘብ ወባ አለቦት ነው ልገጣ የገንዘብ እንደዛ ተወጃ በእጀ ሰበብ ነው ይዘህልኝ ውጣ። ወጃ ሰድሞጣ ሳይደበድበኝ ይዘህልኝ ውጣ። በህግ አምላክ ከኔ ላይ ውረድ። አንተ አሁን በእናትህ ህግ ታውቃለህ ማለት? አንተ ስለ ህግ የምታውቀው ነገር አለ? አታውቅም? እንዴት ደግሞ ማለት ነው አንተ ራስህ እኔን ወርላ ቅድም ክሽፍ ብላ የሰደብከኝ ጋጅሉ ግባ እናተኛ እባክህ። እጄ ልታሽበት አታዝነልኝም? አንቺ ራሱ አንድ አቃጣሪ አሽኮብላያ ወላፍ ምናምን ከፈለጋችሁ እድሩ፣ ከፈለጋችሁ እንደ ፈረስ ተኙ፣ ተቃቅፋችሁ አንድ ላይ በብረት እሿት አግበኙ፣ ገደል ግቡ፣ አፈርጦታለሁ። እንከባበር፣ ገደል ግቡ።